አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ሆይ? ውድ የዩቲዩብ ቤተሰቦቼ ተጠፋፋን። እንዴት ናችሁ? ሰላም ናችሁ? በህልም ቾኮሌትን ማለም የሚሰጠውን ፍቺ እስኪ ዛሬ እንመልከት። ያው አንዳንድ ጊዜ ኮመንት ላይ ስለምትጽፉ ቾኮሌት ምንድነው? ቾኮሌት ስበላ ቾኮሌት ሰው ሲሰጠኝ፣ በተለይ ደግሞ ያላገባችሁ ሴቶች በህልማችሁ ቾኮሌት ሲሰጣችሁ ማለም ወሳኝ ፍቺ ስላለው እስከ መጨረሻው ድረስ ላይክ እና ሰብስክራይብ እያደረጋችሁ ተከታተሉኝ ማለት ነው። ተማሪ የሆነው በእውነታው ተማሪ የሆነ ሰው በህልም ውስጥ ቾኮሌትን ከተመለከተ የደስታ ስሜት እንደሚያገኝ፣ ደስታ እንደሚያገኝ፣ ከትልቅ ቦታ ላይ እንደሚደርስና መልካም ነገር እንደሚመጣለት ወደ ህይወቱ ያመላክታል። ተማሪ የሆነ ሰው አባት ከሆነ ደግሞ አባት የሆነ ሰው በህልም ውስጥ ቾኮሌትን በህልም ካየ በልጆች ውስጥ የሚያያቸውን የደስታ ምልክቶች ወይም በልጆቹ ደስተኛ እንደሚሆን ይገልጻል ማለት ነው። እንዲሁም ደግሞ ምን ለማለት ተፈልጎ መሰላችሁ? እዚህ ህልም ላይ ለጋብቻ የደረሱ ልጆች ካሉት ይህ አባት ከልጆቹ አንዱን ይድርና በእነሱ ደስተኛ እንደሚሆን ወይም ደስታን እንደሚያገኝ ያመላክታል። ሰርጉ ምናምን ነው ማለት ነው። እና ያንን ነው የሚያመላክተው። ቾኮላት ያየ አባት በተለይ ልጅ የደረሰ ካለው ልጁን እንደሚድር ነው በአጠቃላይ ማለት ነው። አንድ ወንድ በህልም ውስጥ ቾኮሌትን ሲመለከት ከንግዱ ወይም ከአዳዲስ ስራ ቦታ ላይ የሚሰራውን ስራ የሚያገኘውን ትርፍ ሊያመላክት ይችላል። ነጋዴም ከሆነ ስራም ከሆነ ከስሩ በስራ ውጤታማ፣ ነጋዴም ከሆነ ደግሞ በንግዱ ትርፋማ ይሆናል ማለት ነው። በህልሙ ነጋዴ ሰው ቾኮላታ ካየ ንግዱ ላይ ትርፍ ያገኛል ማለት ነው። አዲስ ስራ የገባ ሰው ደግሞ በህልሙ ቾኮሌትን ካየ ከስራ ውጤታማ እንደሚያደርገው ይገልጻል ማለት ነው። በህልም ቾኮሌት መኖር እንዲሁም ማንኛውንም ቾኮሌት መኖርን በህልም ያለ ህልም አላሚ ከዘመዶች መካከል ይህን ህልም ካለመ በኋላ ውርስ እንደሚቀበል የሚያሳይ ምልክት ነው። እንግዲህ ቾኮሌትን አይታችኋል። እንግዲህ ይህን ቾኮሌት ካያችሁ በኋላ በህልማችሁ በቀጣዩ ጊዜያት ግን ከሆነ ዘመድ ውርስ እንደምታገኙ ይጠቁማል ማለት ነው። የሆነ ዘመድ ለእናንተ ወርሳችሁ ያወርሳችኋል ማለት ነው። እሺ፣ ያላገባች ሴት፣ ትዳር ያላዘች ሴት ልጅ ቾኮሌት በህልም ስታይ በእውነተኛ ህይወቷ በቅርቡ እንደምታገባ ወይም ከምትወደው ጋር ፈጣሪ እንደሚያግዛቸውና እንደሚተጫጩ ወደ ትዳር እንደሚገቡ ያመላክታል ማለት ነው። እንግዲህ ያላገባች ሴት ቾኮሌትን እንዲሁ ካየች ብቻ። ቾኮሌት ደግሞ ሲሰጣት ሌላ ትርጉም አለው። ቆይታችሁ ጠብቁ ህልሙን ማለት ነው። ያላገባች ሴት ልጅ በህልሟ ውስጥ ቾኮሌት ማለም ሌላኛው አፈታት በመጪው ቀናት ውስጥ ደስታ፣ ስኬት፣ መልካም ነገር ወደ ህይወቷ እንደሚመጣ ያመላክታል። ተማሪ ከሆነችም በትምህርቷ ስኬታማ እንደምትሆን፣ እንደምታልፍ፣ ዩኒቨርሲቲ የምትገባ አይነት ነገር ከሆነ ቾኮሌትን ካለመች ዩኒቨርሲቲ ውስጥ እንደምትገባ ነው። ገባችሁ? ትምህርት ላይ ሆኖ አሁን በሀሳብ የሚወጣጠራለች። ዩኒቨርሲቲ ገባለው፣ አልፋለው፣ ይሳካል አይሳካም የሚል ሰው ተማሪ ሊኖር ይችላል። በህልሙ ቾኮላታን ካየ በቃ እዛ ነገር ላይ የሚፈልገው ነገር እንደሚያሳካ ይገልጻል ማለት ነው። ቾኮሌትን ላላገባ ሴት ልጅ በህልም ውስጥ በዚች ልጅ መልካም ሁኔታ መገለጫ በህይወቷ ውስጥ በቅን ምግባሯ ምክንያት የምታገኘውን የደስታ ስሜት ሊያመላክት ይችላል። ያላገባች ሴት ቾኮላታ ማየት ራሱ ይቺ ሰው መልካም ባህሪ እንዳላትና በዛ መልካም ቅን ባህሪዋ የተነሳ ራሷ በባህሪዋ በምታደርጋቸው መልካም ነገሮች ደስተኛ እንደምትሆን ያመላክታል። ለምን? ጥሩ ሰው እኮ ለሰው ጥሩ ስለሚያደርግ ደስተኛ ይሆናል ማለት ነው። ለምን? እንደ ጥሩነት የሚያስደስት ነገር የለም። ለሰው መልካም እንደመዋል የሚያስደስት ነገር የለም። በምታደርገው መልካም ነገር ራሷ ደስተኛ ትሆናለች ማለት ነው። አንዲት ያላገባች ሴት ልጅ በህልም ውስጥ ቾኮሌት ስትበላ ማየት እሷ ላይ መከራ ቢደርስባትም ያንን መከራ አልፎ ውሎ ግን ከዛ ያ መከራ ተወግዶ በበረከት እንደምትጎበኝ ወይም በረከት እንደሚመጣላት ነው። ቾኮሌት ስትበላ ካየች መከራዎች ያጋጥሟታል። ያ መከራ አሳልፋ ግን በመልካም ነገር እንደምትካስ ይገልጻል ማለት ነው። ተግባባን? እንዲሁም ያላገባ ሴት በህልሟ ቾኮሌት ስትበላ ማየት ሌላኛው አፈታት ራሱ በቾኮሌት መብላት። ሌላኛው ፍቺ ደግሞ በስራ ህይወቷ፣ በትምህርት ህይወቷ፣ በስራ በማንኛውም በምታከናውነው ነገር ላይ ስኬት ላይ እንደምትደርስ ያመላክታል። ክብር ላይ፣ ስኬት ላይ ትደርሳለች ማለት ነው። ባለትዳር ሴት ቾኮሌት ስታልም
በእሷና በባሏ መካከል አስደሳች ክስተት ወይም መልካም ዜና እንደምትሰማ ነው። ይህም የገንዘብ ሁኔታቸው እንደሚሻሻል፣ የኑሮ በራቸው እንደሚከፈት ያመላክታል። ባለትዳር ሴት ሁና ቸኮሌትን ካየች ማለት ነው። እሺ ባለትዳር ሴት በህልም ውስጥ ቸኮሌት ማለም ራሱ ወደፊት ልጆቿ የሚኖራቸውን ታላቅ ስኬት የበላይነት የሚያሳይ ምልክት ነው እና ከእሷ ጋር በቅርብ ሰዎች ጋር ያላትን ደስታ ወይም ደግሞ ደስተኛ እንደምትሆነው ልጆቿ ትልቅ ስኬት ላይ ወደፊት እንደሚደርሱም ሊገልጽላት ይችላል። ባለትዳር ሴት በህልሟ ቸኮሌትን ካለመች የወደፊት የልጆቿን ትልቅነትም ሊተነብይላት ይችላል ማለት ነው። ባለትዳር ሴት በህልም ውስጥ ያለው ቸኮሌት በትዳር ህይወት ውስጥ መረጋጋት፣ ከባሏ ጋር ሰላም፣ ፍቅር መኖሩንም ሊገልጽ ይችላል። እሺ ቀጥለን ደግሞ ባለትዳር ሴት በህልም ውስጥ ቸኮሌት ስትመገብ ማለም ስትበላው ማለት ነው። ቅድም እንዲሁ ማየት ነው። አሁን ደግሞ ስትበላው ማለም የጋብቻ ደስታ፣ የበለጠ መረጋጋት፣ በጋብቻ ደስተኛ እንደምትሆን ይገልጻል። አሁንም ባለትዳር ሴት በህልም ውስጥ ቸኮሌትን ስትበላ ማየት ሌላኛው ተጨማሪው አፈታት ከምቀኞች መራቅ፣ ከመጥፎ ሰዎች ወይም እሷ ላይ መጥፎ ነገር ሊያደርጉ ከሚፈልጉ ሰዎች እንደምትርቅና በሰላም እንደምትኖር ያመላክታል ማለት ነው። ለምን? ቸኮሌት ደስታ ጋር የተያያዘ ስለሆነ። በሌላ አተረጓጎም ደግሞ ባለትዳር ሴት በህልም ውስጥ ቸኮሌትን ስትመገብ ማለም የህልሙ ትርጓሜ የአላሚዋን ወይም የባለትዳሯን እርግዝናም ሊተነብይ ይችላል ማለት ነው። በተለይ ባል ሲበላ ካለመ ሚስቱ ልታረግዝ እንደሆነ ነው። እሷም ከበላች ሌላኛው አፈታት ደግሞ ምን ሆኗል? እርግዝናም ሊሆን ይችላል ማለት ነው። አንዲት ነፍሰ ጡር ሴት ደግሞ እስቲ ቸኮሌትን ስታይ እንመልከት። በእውነት አሁን ነፍሰ ጡር የሆነች ሴት በህልም ቸኮሌትን ማየት በመጪው ጊዜ ውስጥ የምታገኘውን መልካም ነገር የሚያመላክት ሲሆን በተለይ የምትወልደው ህፃን ልጅ ሰፊ መተዳደሪያ ይዞ እንደሚመጣ ወይም እርዚቅ ይዞ ይመጣል ማለት ነው። ልጅ ሲወለድ እርዚቅ ያመጣል እንደምንለው ቸኮሌትን ካየሽ የምትወልጁ ልጅ እርዚቅ ይዞ ይመጣል ማለት ነው በህልምሽ ካለምሽ። በህልም ውስጥ ለነፍሰ ጡር ሴት ቸኮሌትን ማለም አወላለዷ ቀላል ምጥ እንደሚገራላትና ልጁም ጤነኛ እንደሚሆን ያመላክታል። ያው ምጥ ይገራላታል ማለት ነው። እንዲሁም ደግሞ ነፍሰ ጡር ሴት በህልም ቸኮሌትን ማግኘት በሌሎች ህልም አፈታቶች መሰረት በእርግዝና ወቅት ከባለቤቷ የምታገኘውን እንክብካቤ፣ ድጋፍ፣ መቀማጠል ሊያመላክትም ይችላል ማለት ነው። ባሏ በእርግዝና ወቅት ሊንከባከባት ይችላል ማለት ነው። እንግዲህ አሁን ላይ የሆንሽ አንድ ነፍሰ ጡር ሴት ካለሽ በህልምሽ ቸኮላታ ከበላሽ ባልሽ ሊንከባከብሽ ይችላል። እንዲሁም ደግሞ ምጥሽም ገር ሊሆን ይችላል። ብቻ በአጠቃላይ ብዙ አፈታት ቆንጆ አፈታት አለው ማለት ነው። እሺ ለአንዲት ሴት ትዳር ላለያዘች ሴት ቸኮሌት ስትሰጥ መስጠት ደግሞ አሁን እንመልከት። አንዲት ነጠላ ሴት በህልሟ ቸኮሌት የሆነ ሰው ሲሰጣት በህልም ካየች የጋብቻ ቀኗ መድረሷን ያመላክታል። ተማሪ እንኳን እየሆነ አሁን ትምህርት ላይ ያለች እንኳን ቢሆን በህልሟ ሰው ቸኮላታ ከሰጣት ያው እንደምታገባ ነው። ይሄንን ትምህርቷን ጨርሳ ልታገባ ትችላለች። ብቻ ትምህርት ላይ ሆኜ እንዴት ይሄ ሊሆን ይችላል እንዳትይ፣ ትምህርት ላይ ብትሆኚ በህልምሽ ቸኮላታ ሰው ከሰጠሽ የጋብቻ ቀንሽ እየቀረበ ነው ማለት ነው። እንግዲህ ፈጣሪ ያንን የፈለገው ማለት ነው። ኖርማሏም ትምህርት የሌላትም ሴት የቸኮሌት ሰው ሲሰጥሽ ካየሽ የጋብቻ ቀንሽ ወይም ልታገቢ እንደሆነ ይገልጻል ማለት ነው። ሌላው አንዲት ያላገባች ሴት በህልሟ ከመቃብር ላይ ሆና ቸኮሌት ስትበላ ከተመለከተች ይሄ በስራዋ ከፍተኛ ቦታ ላይ እንደምደርስ ይገልጻል ማለት ነው። ይሄ ከፍተኛ መሆን ደግሞ የሚገልጸው ከመቃብር አጠገብ ሆና ቸኮሌት ስትበላ ማለም በስራዋ ትልቅ ደረጃ ትደርሳለች ብለው ፈተውታል። አንዲት ያላገባች ልጃገረድ በህልሟ ቸኮሌት ሰው ሲሰጣት ማየቷና በእውነቱ በእሷና በቤተሰቧ መካከል ጸብ ከነበረ ይሄ ጸብ እንደሚወገድ ይገልጻል ማለት ነው። በእውነታው ከቤተሰብ ጋር እየተጣላች ከሆነ በህልሟ ሰው ቸኮሌት ሰጣት የቤተሰብ አለመግባባት ይወገዳል፣ በመካከላቸው ሰላም ይፈጠራል ማለት ነው። ውድ ተመልካቾቼ እንግዲህ በቸኮሌት ዙሪያ ብዙም ዝርዝር አድርገው አልፈቱትም። ይህን የሚመስለው ለሁላችሁም ይሆናል፣ ለተፈታችሁም ይሆናል፣ ለወንድም ሊሆን ይችላል። ለምን ቸኮሌት ደስታ ጋር የተገናኘ ነው። ያላገባ ወንድ ከሆነ ቸኮሌት ሲሰጠው ካየ ትዳሩ ጊዜ መቅረቡን ይገልጻል። በአጠቃላይ ቸኮሌት ደስታን ነው የሚገልጸው። ግን
ጥቁር ቸኮሌት ከሆነ የሆነ ኮመንት ላይ ስላነበብኩ ነው። ጥቁር ቸኮሌት ሰው ከፍሎ ሲሰጣችሁ ካያችሁ የሰውን ችግር መካፈል ወይም ደግሞ ሳታስቡት እናንተ ከሰው ችግር ውስጥ ጥልቅ ብላችሁ መግባትን ሊገልጽ ይችላል። ጥቁር ነገር ችግሮችን፣ መሰናክሎችን፣ ፈተናዎችን ስለሚገልጽ ጥቁር ቸኮሌት ከተሰጣችሁ እንደዛ ነው። ስለዚህ ቸኮሌት ከለሩ ደግሞ ያው ቡናማ ነው። ምናልባት ጥቁር መስሎ ከታያችሁ በሚለው ነው ይሄን የጨመርኩላችሁ። ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣዩ ህልም ፍቺ እስከምንገናኝ ላይክ፣ ሰብስክራይብ፣ ሼር እንዳይረሳ። ደህና ቆዩ።